ነኝ ኢትዮጵያኒስት ነኝ የሚለው ቡድን መጀመሪያ ኢትዮጵያዊነት ፖለቲካ የእሴት ብሔረተኝነት ሊሆን የሚችልበት እድል ነበረው። በእኔ አስተያየት ያንን ነበረ ለማንሳት እንሞክር የነበረው ባይ ነኝ። የእሴት ብሔረተኝነት ማለት የኢትዮጵያ ቋንቋዎች ሁሉ የራሴ ቋንቋዎች ናቸው፣ በኢትዮጵያ ያሉ ህብረተሰቦች ሁሉ የኔ ናቸው ብቻ ሳይሆን እኔን ናቸው፣ ቋንቋቸውን ሁሉ የማልናገራቸው የራሴ ቋንቋዎች ናቸው፣ በኢትዮጵያ ውስጥ ያሉ ባህሎች ሁሉ ፕራክቲስን ባላረጋቸው የኢትዮጵያውያን ባህሎች ስለሆኑ የኔ ባህሎች ናቸው ብሎ መቀበል የሁሉንም ህብረተሰብ ህመም በጋራ መታመም፣ የሁሉንም ህብረተሰብ ደስታ በጋራ መደሰት የሚያስችል የእሴት ናሽናሊዝም መሆን ይችል ነበር። ኮት አንኮት ናሽናሊዝም የእሴት ብሔረተኛ የእሴት ማንነት መሆን ይችል ነበረ ብዬ አምናለሁ። አሁን ግን ይህንን ሀሳቡን እንነጥለውና አሁን ኢትዮጵያኒስት ነኝ ብሎ ራሱን የሚከስተው ቡድን ግን ደም ካላፈሰሰና አንገት ካልቀላ በስተቀር አገር የወደደ የማይመስለው የጨፍጫፊዎችና የደናቁርት ስብስብ ሆኖ ነው የማየው። የሚለውን ያልሆነ ሌሎችን ሁሉ በሚከስበት ዘረኝነት ራሱ እስከ አንገቱ የተነከረ ሰብስታንስ ፍሪ የሆነ ፖለቲካል ስብስብ ነው። ያ ደግሞ መሆኑ የአብይ መምጣት እንዳጋለጠው በሌላ ጊዜ ራቁቱን የቆመበት ጊዜ የለም። ለሉዓላዊነት ይቆማል እንዳይባል የኢትዮጵያ ሉዓላዊነት ሲደፈር በትግራይም በኩል በአማራ ክልልም በኩል ሲንገበገብ አልተመለከት ነው። የኤርትራ ጦር ትግራይ ውስጥ ገብቶ ያን ሁሉ ሰው ሲጨፈጭፍ ለአገሪቱ ሉዓላዊነትም ለዜጎቿ ሉዓላዊነትም ሲቆም አልታየም። ስለዚህ የግዛት ሉዓላዊነት ተጥሷል፣ የኤርትራ ጦር ገብቷል፣ ትክክል አይደለም አላለም። ዜጎች ተጨፍጭፈዋል፣ የዜጎች ሉዓላዊነት ተጥሷል፣ ሰብአዊ መብታቸውና ክብራቸው ተጥሷል፣ ስለዚህ ትክክል አይደለም ሲል አልታየም። አስነዋሪ ቡድን ነው ነገራችን ላይ። በተመሳሳይ በሱዳን በኩል በጎንደር የአልፋሽቃ ግዛት በአብይ አህመድ ተላልፎ ሲሰጥ የሀገሪቱ የግዛት ሉዓላዊነት ተጥሷል አላለም። እዛ አካባቢ ሰዎች በሱዳን ጦር ሲገደሉና ሲፈናቀሉ የዜጎች ሉዓላዊነት ተጥሷል ሲል አልተስተዋልም። በዛ በደቡብ ሱዳንም በኩል እንደዚሁ የኢትዮጵያ የግዛት ሉዓላዊነት ሲጣስም ምንም አላለም። ህፃናት ታፍሰው ሲወሰዱ ዜጎች ሲገደሉም የዜጎች ሉዓላዊነት ተጥሷል ብሎ ሲናገር አልተስተዋልም። ከዛም በኋላ በተለያየ ቦታ በአገዛዙ እና በተለያዩ ታጣቂዎች የዜጎች ደም ሲፈስ ዜጎች ኢሪስፔክቲቭ ኦፍ ዜር ፖለቲካል ብሊፍ እና ማንነት፣ የብሔር ማንነት፣ የአካባቢ ማንነት፣ የአስተሳሰብ መገደላቸው ትክክል አይደለም ብሎ ሲቆም አልታይ። ስለዚህ ለምን ኤግዚስት እንደሚያደርግ ራሱ የማይታወቅ የሚቆምለት ምንም መርህ የሌለው ሰብስታንስ ፍሪ የሆነ እንደ እውነቱ ለመናገር የኢትዮጵያዊነት ለሚባለው ፖለቲካ ስድብ የሆነ ስብስብ እና መተቸቱ አስፈላጊ ነው ብዬ ነው፣ መጋለጡ አስፈላጊ ነው ብዬ ነው ማስበው። ሲያጭበረብር የቆየውም ደግሞ ይሄ ቡድን ኢትዮጵያ ካልኩኝ የአማራ ህብረተሰብ ሳይጠይቅ ይቀበለኛል በሚል ፕሬዛምፕሽን እንደነበር ብርሃኑ ነጋ እና በዙሪያው ያለው ስብስብ እንዴት ያስብ እንደነበር በተጨባጭ በተግባሩም በንግግሩም በድርጊቱም አሳይቷል በነገራችን እና እሱን ማንሳትህ ደስ ይለኛል ልልህ ነው። ይሄ ኮንቨርሴሽን መነሳቱ ያ በአንድ አንድነት በሚባል በጣም ጥሩ ኮንሰፕት ኦፍ ኮርስ አሁን ይሄ አንድነት የምትለው ኃይል በ2017 አንድ ጽሁፍ ጽፌ ነበር። አንድነት ወይስ አንድ አይነትነት የሚል ይሄ ቡድን የሚፈልገው አንድ አይነትነት ነው። ያውም ያ አይነት ራሱን የመሰለ ነው የሚጠይቀውና የአንድ አንድነት በሚባል ግልብ ሀሳብ ያልከው በጣም ፐርቲነንት የሆነ ነገር ነው ልልህ ፈልጌ ነው ማንሳትህ። እንዲህ ላለ አሁን ለምናደርገው እናንተ ለምናደርገው ኮንቨርሴሽን ጥሩ መነሻ ሆኖናል ልልህ ፈልጌ ነው። ይልቃል ያው ልክ ነው። ዋናውም እኮ ስንናገር እኛ በአደባባይ ወጥተን ጊዜ አጥፍተን እንድንማማርና በአንድ ነገር ፐርፌክት የሆነ ነገር ስለማይገኝ በዛ ሂደት ውስጥ እየተሻሻል አእምሯችንን ከፍተን እየተማማርን እየተከራከርን ከዛ ውስጥ ሀሳብ እያዳወርን አንድ የተሻለ ነገር እንዲወጣ ማድረግ እና ሀሳብ ማሻገር ነው በአንተ ቋንቋና ለዛ ደግሞ በሚገባ መተቻቸት ያስፈልጋል። ይሄ የምንነጋገረው ነገር ሁሉ የምናደርገው የተሻለ ለመምጣትና እነዛ ወንድሞቻችንንም እስክንድርን ጨምሮ የሚደክሙበት ነገር ዳር እንዲደርስ ካስፈለገ የሀሳብ ጥራትና መንገድን ማስተካከልም መተራረምም በራሱ ኮሌክቲቭሊ ለጋራ ለምንኖርበት ሀገርና ጣፈንታችንም የጋራ ይሆንና ህዝብ የሚሞትበት ነገር ሁሉ ስለሆነ ያ ደግሞ
መስመሩን እንዳይለቅ መነጋገር፣ መወያየት፣ የተሻለ ሀሳብ ማውጣት ዋና ነገር ስለሆነ በዛ መንገድ ነው እኔም ማነሳው ቴዲ እንጂ የኔ ነገርም ሙሉ ነገር ትክክል ነው ማለት አይደለም። ከኔ ሀሳብ ተቀብሎ ማሟላት ሀሳብ እየዳበረ እየተሟላ የሚሄድ ነገር ነው እንጂ የኔ ሀሳብ ነው ትክክል፣ የኔን ብቻ ካልተቀበሉ ከነሱ ጋር አብረው አልሰራም የሚለው ስለሆነ መነሻችን ትክክል ነው። አንድ ተከታታያችን እና ከዚህ ጋር እስክንድር ምን አገናኘው ብሎ ጠይቋል። ይገናኛል በደንብ። አንደኛ ለውይይት መነሻ የሚሆን አስተያየት የሰጠው እስክንድር ነው፣ እየተነጋገርን ያለው በዛ ምክንያት ነው። ግን አሁን እኔ ካነሳሁት ነገር አንጻር ከሆነ ጥያቄውን ያቀረብከው ይልቃል ካለው ሳይሆን እኔ ካነሳሁት አንጻር ከሆነ ከእስር ቤት እንደተፈታ ከእስር ቤቱ አካባቢ ሳይርቅ ነው ጦርነት ይደገምልኝ ያለው እስክንድር። ምን ይሄ አደባባይ ላይ ያለ ነገር አለ እንዴ? አንድ ኢትዮጵያዊ ነኝ የኢትዮጵያዊነት ፖለቲካ ያሳስበኛል የሚል እስር ቤት ውስጥ ሆኖ የትግራይ ህዝብ መራብ የለበትም አለ ተብሎ ሲነገርለት የነበረ ሰው ከእስር ቤት እንደወጣ እዛው ሳይርቅ መረጃዎችን ለማጣራት ጊዜ ሳይወስድ ምንድን ነው እየተከናወነ ያለው እስር ቤት ሆኜ ምንድን ነው ሚስ ያደረኩት ለሚለው ጊዜ ሳይወስድ እዛው እስር ቤቱ በር ላይ ጦርነት ይደገምልኝ ይላል። ከመከላከያችን ጎን እንቆማለን ይላል። አገዛዙ ለጭቆና የሚጠቀምበትን እሱን ያሰረውን አሁን የሚያሳድደውን አገዛዝ ከእሱ መከላከያ ጋር እንቆማለን ሲል ለአገዛዙ ካለው ሪዘንትመንት ይልቅ ለትግራይ ህብረተሰብ ያለው ጠላቻ በልጦበት ነው ብዬ ነው የማስበው። መጥቶ ልንከራከር እንችላለን። ግብዣ አቀርብለታለሁ። ይኸው አይደለሁም ካለ መጥቶ ልንከራከር እንችላለን። በሬን ዘግቼ መስኮት ዘግቼ አይደለም ይሄንን የምናገረው፣ በአደባባይ ነው። ስለዚህ ይገናኛል ለማለት ነው። በጣም አመሰግናለሁ ይልቃል። እንቀጥላለን። ቀጥሎ ያነሳኸው ሌላ ነገር እዚህኛው ላይ ስም አልጠቀስክም፣ እኔ ነኝ ያገናኘሁት ብያለሁ። የህዝባዊ እምቢተኝነትና የሰላማዊ ትግል ዳይኮቶሚ በተመለከተ ነው ያነሳኸው እና በቅርቡ የቀረበ ከፋኖ በኩል የቀረበ የህዝባዊ እምቢተኝነት ጥሪ አለ እና ዘመነ ካሴ ያቀረበው ጥሪ ምንድን ነው? በከተማ ውስጥ እኛ የበኩላችንን እያደረግን ነው፣ የፋኖን አደረጃጀት እያስተካከልን ነው፣ በልዩ ልዩ ሁኔታ ትግሉ የሚጠናከርን ወደፊት የሚራመድበትን መንገድ እያሰናዳን ነው። ነገር ግን ይህ አገዛዝ በአጭር ጊዜ እንዲወድቅና ትግሉ እንዲያጠር የህዝብም ሰቆቃ በዛው መሰረት እንዲያጠር ከተማው ያለው ህብረተሰብም የበኩሉን መወጣት አለበት የሚል አስተያየት ሰጥቷል። አሁን የሀሳብ በተሰጠበት ወቅት የትጥቅ ትግልና በሰላማዊ ትግል ዙሪያ የአለ የሚባለውን ዳይኮቶሚ በተመለከተ እንደገና ውይይቱ ተቀስቅሷል እና እንዳልኩት ስም ባትጠቅስም አንተ ሰሞኑን በፋኖ በኩል ለከተማው ህዝብ የቀረበውን የህዝባዊ እምቢተኝነት ጥሪ በተመለከተ ታጣቂዎች እንኳን የሰላማዊ ትግላችን ፋይዳ ተገንዝበው ጥሪ ማቅረብ ጀምረዋል። ይሄም አንድ በጎ እመርታና ለሰላማዊ ትግል አዋጭነት ምስክር ነው ያሉትን ሰዎች ጠንከር አድርገህ ተችተሃል። ይህንን መሰል አስተያየት እዚህም ርዕዮት ላይ ባለፈው ሳምንት ያነሳው አቶ ልደቱ አያሌው ነው እና አንድ በጎ መሻሻል በጎ ምሳሌ ነው። ይሄ ሰላማዊ ትግል አዋጪ ለመሆኑ የአመለካከት ለውጥ እየመጣ ስለመሆኑ በፋኖ በኩል የቀረበው የህዝባዊ እምቢተኝነት ጥሪ ጥሩ ነገር ነው፣ እኛም በትጥቅ ትግል ውስጥ ያሉትን ሰዎች እንረዳቸዋለን የሚል አስተያየት ሰጥቶ የነበረው ልደቱ ነው እና ጥያቄ ምንድን ነው? ስለዛ አስተያየትና ስለመሰሉ አስተያየቶች ከሆነ እየተናገርክ የነበረው አንደኛ ትግላችን አዋጪ መሆኑን የትጥቅ ትግል እያካሄዱ ያሉት እንኳን ተቀብለውታል መባሉ ምቾት የሚነሳህ ለምንድን ነው? ልደቱ እና ሌሎች መሰሎቹ እንደዛ ቢሉ ምንድን ነው ችግሩ? ይህንን ማለት ወንጀልም ኃጢአትም ነው የሚል ቃል ተጠቅመሃልና እንደዛ እንድትል ያስቻለ ነገር ምንድን ነው ይልቃል? አዎ ብዙ ነገር ነው ቴዲ ያለበት እዚህ ሀሳብ ውስጥ። በአጠቃላይ ያነሳቸው ነገሮች ብዙ ነገር ይይዛሉ። አንደኛ በዚህ ሂደት ውስጥ ሲታይ መጀመሪያ የአማራን ህዝብ ትግል ህዝባዊ ንቅናቄ መሆኑንና መንግስት ጦርነት አውጆበት አስቸኳይ ጊዜ አዋጅ አውጆ ባለበት ቦታ ሁሉ ብሎ ነው መንግስት መግለጫ ያወጣው አይደለ? ታስታውስ እንደሆነ ዶክተር ጌዲዮን ጢሞቴዎስ ሲያነብ እንደ አስፈላጊነቱ ይሄ አስቸኳይ ጊዜ አዋጅ በሁኔታዎች ሁሉ በሁሉም ቦታ በአማራ ክልል እንዳለ ሆኖ በሁሉም ቦታዎች እንዳስፈላጊው ነው። እንግዲህ ተመልከት፣ በአማራ ክልል አጠቃላይ የታወጀ አዋጅ እንዳስፈላጊነቱ የትም ቦታ የሚደረግን አዋጅ ስታስብ
የአንድ የትጥቅ ትግል ፖለቲካ ነው ይሄ እና እነዛን ታጣቂዎች ይረዳቸዋለሁ ብለህ ነው ይሄንን የትግል ስልት ሁኔታ የምትገልጸው? አንድ ሰው መጀመሪያ ለዛ አስተያየት ነው መልስ እየሰጠህ የነበረው ለልደቱ አስተያየት? የስ አዎ ነው እንጂ ምንም ጥያቄ የለም። የተግባባን ስለመሰለኝ ነው። አንተ ነገር ትወዳለህ አረጋግጠህ መሄድ በፍርድ ቤት የህግ ባለሙያ መሆንና ነገር መካከል ያለ ውይይት ሲሆን እንደዚህ ነው። አየህ ማሩ ታስለካኛለህ። እና ይሄ የሆነበት ምክንያት ተመልከት እንግዲህ ገለጽኩልህ አይደለም። አሁን ልደቱ ደግሞ በየመንደሩ እኛ መንደር አንድ ቀን ሲናገር የሰማሁት እንደው በሰልፍ ነው ፋኖች የሚቀላቀሉት እኔ የተወለድኩበት ቦታ ላይ አለ። እንግዲህ ይሄ ከሆነ አጠቃላይ ህዝባዊ ንቅናቄ ሆኖ ለህልውና የሚደረግን ትግል የአንድ የትጥቅ ትግል አድርገህ አትበይን እባክህን ብዬ በአደባባይ ከአንተ ጋር ሁሉ ስንከራከር ተናግሬያለሁ። የሚደረገውም የትግል ስልት ከምስራቁ የፖለቲካ ፍልስፍናና ከሳንሱ የተነሳ ወይም ደግሞ ከዛም በኋላ ዋና እንደው የጦርነት ጂኔስ ነው የሚባለው ናፖሊዮን ሁሉ በተናገረው ነገር ኃይልህን ከፋፍለህ እንደ ነባራዊ ሁኔታው እየተቀያየርክ ስትራክቸር ስትራቴጂ ነው የሚባለው ብዙውን ነገር ቴክኖሎጂን ዘመኑን የማይመጥን ሆኖ ይደረግ። ከዛም ያለፈ እንደው ስነ ልቦናን በትንሽ ዋጋ ማሸነፍን ፖለቲካንም መጨመር ከምዕራቡና የምስራቁ ፖለቲካ ልዩነት አድርገን ይሄንን እነ ሁቺሜኑና እነ ማኦ ሁሉ ያሸነፉበት የጦር ፍልስፍና ሆኖ አንድ ቦታ መቆጣጠር አይደለም። በጦርነት የሴንተር ኦፍ ግራቪቲን ማጥፋት ዲሲሲቭ ቪክትሪ ማድረግ አጠቃላይ ማድረግ የሚሉት የምዕራባውያን ሳይሆን የምስራቆችን ዛርት ኦፍ ዋርን ይዞ ኢንሰርክልመንትና አጠቃላይ በፖለቲካም በማህበራዊም በሁሉም በኩል በያሉ ነገሮች የሚደረጉ ነገሮች አጠቃላይ የሚደረግ ትግል ነው። እንደውም ይሄንን የቻይናዎች ሪየል ፖለቲክ የሚያደርጉ ሰዎች ዲፕሎማሲንና ስትራቴጂን ሲረዱ ይሄ ጎና ቺ የሚሉት የጨዋታ አይነት አላቸው። ራሱ በሁሉም አቅጣጫ ሁሉንም አይነት ነገር አድርገው የሚያዩት ማሸነፍን ሁሉ ሳታውቀው የምታሸንፍበት ስትራቴጂ ነው። ስለዚህ ይሄ ስንጀምር ጀምሮ ይሄንን ብለን ከኔ ጋር ተከራክሯል። ደግሞ ያንተን ሐሳብ የነሱ አርግ ያልወስደውም እንዳይል የነሱ ተወካይ ነው ሲል ሰምቼዋለሁ። እኔ እንኳን ሳልሆን እንኳን ማለት የፋኖች ተወካይ ነው ይልቃል ብሎ ይላል እና ከኔ ጋር ተከራክሯል፣ ተነጋግሯል። ይሄ ነገር ሁሉ አንደኛ ትግሉ የህልውና ነው ተብሏል። ሁለተኛ ሁለገብ ትግል ማድረግም ደግሞ የትግል ስልታችንም ይሄንን ሁሉ ያካተተ ነው ብለን አንድ ብለን እዚህ ሀገር ከመጣሁ ጀምሮ የፋኖ ትግል የትጥቅ ትግል አይደለም ብላ ማዛ ባደረግነው ቃለ መጠይቅ ውስጥ ከ2 ዓመት በፊት እዚህ እንደመጣሁ የዛሬ 2 ዓመት አካባቢ ባደረግነው ቃለ መጠይቅ ሁሉ ተናግሯል። ይሄንን ዳይኮቶሚ ከየት አምጥቶ ነው የሚፈጥረው? እሱ ነው እኔ አልገባኛል። ከየት ነው ያመጣው? እሺ እኛን ካልሰማን እኛ ካልተናገርን እኛ ካላል ከየት ነው የሚያመጣው ነው? አንደኛ የትግሉ ባህሪው የድርጅት ፖለቲካ ሳይሆን ህዝብ ሁሉ የተነቃነቀበት ሁለገብ ትግል መሆኑን ካወቀ መጀመሪያ ጀምሮ እየነገርነውና አንተ እኮ የሰማያዊ ፓርቲ የህብረ ኢትዮጵያ ፓርቲ መሆኔን የመጀመሪያ ስጠይቀኝ እኮ ከዛ ወጣለው አይደለም ወይስ አሁንም የፓርቲ አባል ነኝ እነሱ እንዳይታሰሩ በመናገረው ነገር ውስጥና አንዳንድ ነገር ላይ እነሱን ጣጣ ለማምጣት አላገኛቸውም እንጂ አባል ነኝ አሁንም በዛው አምናለሁ ብዬ ነው የተከራከሩት። እኔን ደግሞ የነሱ ተወካይ አርጎኝ በአደባባይ ተናግሯል። ከሱ ጋርም ስነጋገር አንተ አርሚቸር አካዳሚክ ነህ ወይ ያዋጣል ያዋጣም ትግል ይያልክ መጀመሪያ የምታወራ ከሰራ ሰርተ ፕራክቲሽነር ኮን ሰርቶ ማሳየት ነው እንጂ ይሄንን ዳይኮቶም የሚፈጥር ሌላ ሰው ሰምቼ አላውቅም። አንተ ብቻ ነህ። ያ ደግሞ ለሰላማዊ ትግል እኔ ብቻ ልዩ ጠበቃ ነኝ የሚልና ከሜዳ ሁሉ ዝም ብሎ ኢማጂነሪ ዳይኮቶም የምትፈጥር አንተ ብቻ ነህ ብዬ ተከራክሬዋለሁ። ለለት ከአንተ ሜዳ ላይ ማለት ነው። እና አየሁ ስትራቴጂ የለውም ብሎ አለኝ። እኔ እድል ከሰሰጠኝ በአንድ ጊዜ ሰርቼ መምጣት እችላለሁ ምናምን አለኝና እየጠየቁኝ ነው እንጂ እነመሳይ ምናምን ሁሉ ብሎኛል ያን። ስለዚህ ያ እሱን ላነሳልህ ነበረ አሁን በጠቀስከው ሰው ሚዲያ ላይ ሰላማዊ ትግል ይሰራል የምትለው ለምንድን ነው? በማይሰራበት ሁኔታ ይህንን ጨካኝ አገዛዝ አለ ትጥቅ መፋለም ይቻላል ብለህ የምታስበው እንዴት ነው የሚሉ ጥያቄዎች ቀርበውለት ሲመልስ አስታውሳለሁና እንደዛ የሚሉ ሰዎች የሉም ነው እያልክ ያለኸው ወይስ በፋኖ በኩል ያ አማራጭ አልቀረበም? ከመጀመሪያውኑ የትጥቅ ትግል እያካሄደም ቢሆን ህዝባዊ እምቢተኝነት ሁለገብ ትግል ነው የሚካሄደው። ስለዚህ ህዝባዊ እምቢተኝነትም አብሮ የነበረ አማራጭ ነው። and therefore በትጥቅ ትግል በሚያካሄዱት ወገኖች ዘንድ ሰላማዊ ትግልን በተመለከተ ምንም ብዥታ በሌለበት ለምንድን ነው የትጥቅ ትግል የሚያካሄዱ ሰዎች ሰላማዊ ትግልን እንደተቃወሙ አስመስለህ የምታቀርበው ነው ጥያቄ ከገባኝ።
እሱም ልክ ነው። ሁለተኛ የትግሉም አይነት ሲሆን ራሱ ፊሎሶፊ ኦፍ ዎር በኢስተርን ሴንቲሜንት ካየው በዌስተርን እና በኢስተርን የሚሉት ፊሎሶፊ በአውሮፓና የምዕራቡ የጦር ስልት የሚከተሉ አሉ። በዛ ውስጥ ማሸነፍን እነሱ እንደ ቼዝ ጨዋታ ነው። አጠቃላይ መማረክ፣ ዲሲሲቭ ቪክቶሪ ማድረግ፣ ሴንተር ኦፍ ግራቪቲውን ማጥፋት፣ አጠቃላይ በዋር ኦፍ አትራክሽን የበላይ መሆን ወይም መማረክ ነው። ይሄ ግን ሳይኮሎጂንም ፖለቲካንም አንድ ላይ አድርጎ ወይም ጦርነት የፖለቲካ አንዱ መንገድ ነው እንደሚለው የምዕራቡ ፍልስፍና ሳይሆን ጦርነትና ፖለቲካ አንድ ላይ የሚሄዱ ናቸው የሚል ነው የኛ። ያ ደግሞ ስነ ልቦናንም ህዝብን ቢተኝነትንም ማስከዳትንም ስነ ልቦናው ማዛባትንም የትግሉ አካል ነው። ይሄ ደግሞ የጦርነቱም ፍልስፍና ነው፣ የትግላችን መርህ ነው። ከመጽሐፍም የተወሰደ ነው። ዝም ብሎ እንደ ስለፈለግን እየቀላቀልን የምንጫወት የልጅ ጨዋታ ማያርግብን ነው። እንደው በቃ ምን ከየት እንደሚያመጣው ነው ያገባኝም ነው ማለት። ኦኬ፣ ስለዚህ ተነጣጣይ ቆይ ወደ ሰብስታንሱ እንመጣለን። አሁን መጀመሪያ የትጥቅ ትግል የሚያካሂዱት ሰዎች መጀመሪያውኑ የሰላማዊ ትግልን ባልተቃወሙበት ሁኔታ የትጥቅ ትግልን ብቸኛ አማራጭ አድርገው እንደወሰዱ ተደርጎ መቅረቡ ሚስ ሪፕሬዘንቴሽን ነው እያልክ ያለው የሚመስለኝ። አንደኛ ይሄ የትጥቅ ትግል የሚለውም አገላለጽ እናረዳቸዋለሁ የሚለውም በጣም መመጻደቅን የሚያሳይ በኢትዮጵያ ነባራዊ ሁኔታ ውስጥ አጠቃላይ የሆነ የህልውና ትግል እንጂ የትጥቅ ትግል በምርጫ ተገብቶ ከሰላማዊ ትግል ይሻላል ተብሎ የተገባበት አይነት አድርጎ በዛ ሁኔታ የሰላማዊ ትግልና የትጥቅ ትግል ተብሎ የሚበየን አይደለም። አሁን ያለው የአማራ ህዝብ ንቅናቄ ፓርቲኩላር ሁኜ ስናገር ያ የህልውና ትግል መንግስት ባለበት ቦታ ሁሉ ዜጎችን በአደባባይ በሚገልበት ሁኔታ ህዝብ የተነሳበት እንጂ ከሰላማዊ ትግል የትጥቅ ትግል ይሻለኛል የተባለ አይደለም። ሰልፍ መርጥ ፈልገውታል። ሁለገብ ትግል ነው የምናካሄደው ሲባል ግን የትጥቅንም የሰላማዊ ትግልንም የህዝባዊ እምቢተኝነትንም የጠመንጃ ትግልንም እናካሄዳለን ማለት ከሆነ የትጥቅ ትግል የሚባል አለ ማለት አይደለም ወይ? ልክ ነው አለበት እንጂ ትጥቅም አለበት እኮ አንዱ ራስን ስትከላከል እዚህ አንድ ስልት ነው ማለት ነው። አንድ ስልት መኖሩ ላይ ችግር የለውም። አሁን አንተ ዳይኮቶሚው ነው የሚረብሽ፣ ምቾት የሚነሳህን ነገር ማወቅ ፈልጌ ነው። ዳይኮቶሚው ነው የሚረብሽ። ትግሉ ራሱ የትግሉና የፍልስፍናው መሰረት አሁን በምንገኝበት ዘመን ውስጥ ኮምባይንዱ ነው አንድ ላይ የሚደረግን ትግል ነው። የጦር ፍልስፍናው የቻይናዎች ሪየል ፖለቲክንም ጨምሮ የፖለቲካና የስትራቴጂና የጦርነት መርሃቸውን ሁሉ አድርገው የሚያደርጉት ሳንሱ የነደፈው የጦርነት ቲዮሪና ፍልስፍና ማኦ የተጠቀመበት ሆቺሚኒ የተጠቀመበት ትልቅ ኃይልን በትንሽ ኃይል የመጠቀም ስልት በጦርነት አንድን ነገር በሙሉ አሸንፈ ሴንተር ኦፍ ግራቪቲውን አጥፍተ ወረ ማርከ የሚደረግ አይነት ሳይሆን ጦርነትና ፖለቲካ አንድ ላይ የሚሄዱበት ነው። የምዕራቡ ፍልስፍና ከሆነ ደግሞ ጦርነት ፖለቲካ በአንድ መንገድ ነው የሚለው። ያ ደግሞ ጦርነትን ፖለቲካን ነጣጥሎ የማየት አዝማሚያ ነው። አየሁ አይደለም? በፖለቲካው አልሳካ ሲል ጦርነት አድርጎ ከዛ ፖለቲካን ኢንተርቬን ማድረግ ነው። የኛ ግን ሁለቱን ኮምባይን አድርገን ጦርነትን፣ ፖለቲካን፣ ስነ ልቦናን አንድ ላይ የሚሄድ የትግል ስልት ነው። ያ ደግሞ ዘመኑን የዋጀው እንደዚህ ነው። እሱንም መርጠን ያደረግነው ነው። ስለዚህ ከሰላማዊ ትግል የፋኖ እንቅስቃሴ አጠቃላይ ማለት ነው። አንተ የፋኖ ተወካይ አይደለሁም ስትል ቅድም ነበርና እንደ አንድ አባል ራስ እንደ ወካይ ሳይሆን እንደ አባል ቆጥረህ ራስህን ማለት ነው። አዎ አባል ነኝ። እንዴ ምን ማለት ነው? እኔ እንደውም አባል ነኝ አለ ማለት ወንጀል ነው የምልህ እኮ ቴዲ። በዚህ ጉዳይ ላይ አንተ የምትደግፈው ትግል አይደለም እንዴ? አዎ ልክ ነው። እኔ የአማራ ህዝብ የህልውና አደጋ አለበት። ዜርፎር ማንኛውንም መንገድ ተጠቅሞ ራሱን መከላከሉ ተገቢ ነው ብዬ አምናለሁ። ምንም ጥያቄ እኔ ቃላት ያንሰኛል። እዛ ያቅሜን አላረኩም ብዬ ነው የማስበው። ስለዚህ ምንድነው እስኪ ጥያቄ ላላቸው ሰዎች ይልቃል ከፋኖ ጋር ያለው ግንኙነት ምንድን ነው? ተወካይ ነው? አባል ነው? መሪ ነው? ምንድን ነው? እንዴ አባል ነኝ እኔ። አሁን ይሄ መሪ የሚባል በህዝብ ንቅናቄ ውስጥ ሁሉም በያለበት ቦታ የሚያደርገውን አስተዋጽኦ የሚያደርግ ነው። ቅድምም አልኩህ እኮ የትግል ስልት ሁሉንም ለምሳሌ ዶክተር ደሳሌ ጫኔ ፓርላማ ውስጥ ነው ሲናገር ብያለሁ እኮ። የተዛባ ነገር አይደለም። ግልጽነት ጉዳይ ችግር የለብንም ትሄድኛ ጋር እዛ ውስጥ እኔ የማልገኝበት አብይ ባለበት በፓርላማ በላይቭ በሚተላለፍበት ብዙ ኦርዲናሪ ሲቲዝን ቴሌቪዥን በማየት ካልቸር ባረገበት ሀገር ውስጥ ዶክተር ደሳለኝ የሚያደርገው የትግል ለዚህ ትግል አስተዋጽኦ አለው እና ያ ተቀናጅቶ የሚሄድ ተናቦ በሁሉም ቦታ እዛ ውስጥ ያሉ መረጃ የሚሰጡ ለፋኖ ሰዎች አሉ። ይሄ የስለላ የሰርጎ መግባት የምን ሁሉ እዛ ውስጥ ትግሉ ስልት አንዱ አካል ነው። ህዝብን እምቢ ማሰኘት የትግሉ አንድ አካል ነው።
በስነ ልቦና የስነ ልቦና ጦርነት ተከፍቶብናል ሲል ሰሞኑን አልሰማሁም? አንዱ ሰውዬ እንትና ማን ነው የሚባለው ሰውዬ አለምሸት ደግፌ አንዱ ጀነራል የማህበራዊ ሚዲያው ራሱን የቻለ ጦር ሜዳ ሆኖብናል፣ ያ ሳይኮሎጂካል ወርፌር እና ያ የትግሉ አንድ አካል ነው። እንደውም ይሄ ቅድም በኋላ እንደሚመጣና ሌላ አዲስ ነገር እንደሚፈጥሩ እኛ ገና አልጀመርነውም የሚለው ይሄን ሁሉ ጦርነት እንደሌለ ነው የሚያደርገው። እስክንድር ማን ነው ልደቱ ሰላማዊ ትግል አሁን ያ ምንድነው ነው የሚለው አሁን ያ ሁሉ የስነ ልቦና ጦርነት ተከፍቶብን አንድ የጦር ግንባር ሆኖብናል ብሎ መንግስትን እያንቀጠቀጠው እያለ አይ ገና አልተጀመረም አልጀመራችሁም ብሎ ገና አዲስ ቀን ቆርጬ እንደ ሆስፒታልና እንደ ሰርግ ቀጠሮ ወይም እንደ ልቅሶ በዛ ጊዜ ነው አብዮት የሚካሄድ እንጂ ያ አልመጣም ገና እየተሰራ አይደለም ብሎ ነው ያለው። ይሄ እስካሁን ድረስ እየተሰራ ያለ ነገር ወደፊት ይሄ ነገር ገፍቶ ሲሄድ ኢቮልቭ እያደረገ ቅርጹ እየተቀየረ የሚመጣበት ሁኔታ ትግሉ ይኖራል እንጂ እስካሁን ያልተጀመረ ገና በሆነ ፕሮግራም ተጽፎ የሚጀመር አይነት አድርጎ መሳሉም በራሱ ችግር አለበት ማለት ነው። እንደዛ ነው። እሺ ስለዚህ እንደው just to make it clear ልደቱ አንተን ከአንድ የፋኖ ክንፍ ጋር ብቻ ማስተሳሰሩ እና የዛ የፋኖ አደረጃጀት ተወካይ አድርጎ ማቅረቡ ነው ጥሩ እንዳይሰማህ የሚያደርገው እንጂ በአጠቃላይ የንቅናቄው አባል የንቅናቄው አካል ተደርጎ መታየትህ ግን ነገሩን በትክክል መግለጽ ነው አይደል? እሱማ በትክክል መግለጽ አይደለም ቴዲ፣ ግዴታም ነው። ልደቱ እንደውም ራሱን ከዚህ ለማራቅ የሚያደርገው መንጸባረቅ ነው የሚያናድደኝ እኔ በልደቱ ይሄንን ትግል ያለው ማግኔት ራሱን እንዲሰጥ መድረክ እንፈጥራለን። አንተ ላይ እናተኩርና እረዳችኋለሁ በሚል የንቅናቄው ማግኒቲዩድና የህልውናውን ትግል የትጥቅ ትግልና የሰላማዊ ትግል መካከል ክር ፈጥሮ ሌላ የሱ ደሴት ለመፍጠር የሚያደርገው ነገር እንደውም ቅር ያሰኘኛል ነው የምልህ። እኔን ከዚህ ውስጥ ወጥቼ አላውቅም፣ ግን እኔ መሪ ሁኜ የመወከል የዚህ ደረጃ አባል የዚህ የሚለው ነገር አይደለም። የህልውና ትግል ለደረሰበት ማህበረሰብ አካል የሆነ ሰው የትኛውን ቦታ ሆኖ የሚችለውን ነገር ማድረግ የትግሉ ስልትም ግዴታም ጭምር ሆኖ አንድ ላይ የሚታይ ነገር ነው እና በዚህ ውስጥ የሚመጻደቅ ሰው እንደውም እኔ ያበሳጨኛል ነው የምልህ። እንኳን ከዛው ግን እኔ የሹመት ኃላፊነት ምናምን አያስፈልገኝም። የምሰራውን ነገር ህዝባዊ ንቅናቄ ለሆነው ነገር ለማድረግ የአንድ ቡድን የበላይነት ወይም ሹመት ምናምን ያ እንደውም በድርጅት ባህላችን ውስጥ መጥፎ እንደሆነ ስለማቅ ወደፊትም ቢሆን የሆነ ውክልናና ቦታ ሳያስፈልገኝ ለሀገሬ የምችለውን ያህል ነገር ሁሉ አስተዋጽኦ ማድረግ እንደምችል ከቅርብ ጊዜ ወዲህ እየገባኝ ያለው ሰው ነኝ። እንደዛ ነው የምረዳው ራሴን ማለት ነው። አስተዋጽኦ ለማድረግ የዚህ ተወካይ የዚህ ሊቀመንበር የዚህ ጸሐፊ መባል አያስፈልግም። እንደዛም አይደለም። እሺ አይ ያው እንትን ጥያቄ ካነሳህበት አይቀር ሰዎች አድረስ ሲያደርጉ በትክክል እንዴት አድረስ ያደርጉ የሚለውን ማንሳት ፈልጌ ነው። ወደ ፍሬ ነገሩ እንምጣና አንድ ያነሳው ነጥብ አለ በዛው በሮሃ ቲቪ ቃለ ምልልስህ ላይ ካለ ጠመንጃ የሚሰራ ሰላማዊ ትግል እንደውም የለም ብለሃል። ሰው ቅድም ነክተዋል፣ ግን አይ ቲንክ በበለጠ መብራራት ያለበት ይመስለኛል። ምን እያልክ ነው ልልህ ነው። ጠመንጃ የሰላማዊ ትግል ተቃራኒውን ሆኖ ሳለ አለ ጠመንጃ ሰላማዊ ትግል አይሰራም ማለት ምን ማለት ነው? ጠመንጃ ሳይኖር የሰሩ የሰላማዊ ትግል አማራጮች አሉ አይደለም ወይ? ጠመንጃስ ኢንቮልቭ አድርጎበት አንድ እንቅስቃሴ ሰላማዊ ተብሎ እንዴት ሊቀጥል ይችላል? እስቲ ይህንን ሰብስታንስ አስረዳ። እንግዲህ የኢትዮጵያ የፖለቲካ ነባራዊ ሁኔታ ቅድም እንዳልነው ገና በኔሽን ቢልዲንግ ቲሲስ ላይ እና ያልተስማማን እና የሀገር ሁኔታ እንዴት ይበየን በሚሉ ሁኔታዎች ሁሉ ኮምፒቲንግ ናሬቲቭስ ያለበት ሀገር መሆኑን የአደባባይ ሚስጥርና በጭካኔ ግድያ ሁሉ እየተገለጸ ያለበትና የህልውና ትግል የሚደረግበት ሀገር ላይ ነው ያለነው። ይሄ ማለት ስልጣንን የሚይዝ አካል የፈለገውን ባህል ያንጸባርቃል፣ ለሱ የህይወት መስመሮች ሁሉ የሚሆንን መመሪያዎችና ህጎች ሁሉ ያወጣል። በዛ መሰረት የሚደረገው ነገር ሁሉ ሌሎችንም ጨቁኗል በሚል እነዚህ ኮምፒቲንግ ናሬቲቭስ አሁን እየተናጠ ኢትዮጵያ ቅድም እንዳልከው ኢማጂን እንዲሆነ የጋራ ነገር ሳይኖረን እየታመስን የህልውና ትግል እያደረግን ያለብንበት አገር ላይ እንገኛለን። ያ ከሆነ ደግሞ በተለይ የሰላማዊ ትግል በሙሉ ሁኔታው ሊሰራ የሚችለው አንድ ጠንካራ ተቋማት ይኖሩና አገሬ የሚል መከላከያ ይኖረንና በዛ ሂደት ውስጥ ግን አንድ አምባገነንና አንድ ቡድን ብቻ ያስቸግርና ያንን አስወግደህ የሲቪክ ማህበራት እንቅስቃሴ፣ የተማሪዎች እንቅስቃሴ፣
የተለያዩ ኢንተረስት ግሩፕስ ፕሬዠር ግሩፕስ የሚያደርጉት እንቅስቃሴ ህዝብን አስጨንቆ መንግስት እንዲወርድ ያደርግና ከዛ በኋላ የሚሆነው ነገር ይሆናል። አሁን ግን እንደዚህ አይነት ነገር በአግባቡ ኔሽን ስቴትን በመረዳት ረገድና የራሳቸው ብሔረሰቦች ሉዓላዊነት በሚሉበት ይህም ደግሞ የህልውና ትግል አስከትሎ ባለባት ኢትዮጵያ ውስጥ የሚደረግ ትግል አሁን ብዙ ልንማርበት በምንችልበት ዘመን ላይ እንገኛለን። የኔሽን ስቴት ስራቸውን በአግባቡ ባላጠናቀቁና ብዙ ጣጣ ባለባቸው ሀገሮች ውስጥ እንደዛ አይነቱ ስርዓትን ማስወገድ ብቻውን መጨረሻ ላይ የተካው የሊቢያ ሁኔታ የእርስ በርስ ጦርነትን አዋልዶ ሰላማዊ ትግሉ የሄደው። የየመንም ጉዳይ እንደምታውቀው ሊቢያ ሰላማዊ ብቻ አልነበረም እንደምታውቀው እንደውም ሰላማዊ ትግል መባል ይችላል ወይ የሚለውን በአጠቃላይ የአረብ እንቅስቃሴ ነው። የአረብ ስፕሪንግ ኦኬ፣ የአረብ ስፕሪንግ ያው ከሊቢያ ውጭ ማለት ኦኬ፣ ሰላማዊ ነበረ። የሊቢያ ሲጀመር ራሱ ሰላማዊ ሆኖ ጀመረ። ከዛ በኋላ በአውሮፕላን እና በአንዳንድ ነገር ያንን ነገር ሬስት ለማድረግ በሄደበት ሁኔታ ጋዳፊ ምዕራባውያንም ያንን ነገር የማስወገዱን ነገር ስራ ያብለው ስለያዙበት ወደ ተለያየ ነገር ገባ። እነሱም ደግሞ ሲቪሊያንን ለመከላከል ብለው ሌላ አዋጅ አወጥተው በተባበሩት መንግስታት አስወግደው ሲቪሊያንን ለመከላከል all necessary measures to protect the civilians የሚል ነገር አድርገው ወደ ጦርነት ወሰዱት። ይሄ ሁሉ ነገር የሚያሳይህ ምንድነው ካልከኝ በሰላማዊ የተጀመሩ ትግሎች በጠመንጃ ተጠናቀው ወደ ሲቪል ዋር ነው ሄዱት። ያ ደግሞ የሆነው የኔሽን ቢልዲንግ ቲሲስ ሂደታቸው በጎሳ በተከፋፈለ ሀገር የጋራ ተቋማት ባልተመሰረቱበት የጋራ ኢማጂን ሁኔታ በሌለበትና አሁን የሁሉና ትግል አጋጥሞናል ተብሎ ሁሉም ከሁሉም ጋር ተፈራርቶ በሚኖርበት ሀገር ውስጥና የጋራ ነገር ለመፍጠር እኛ እያንዳንዳችን ፍዳችንን እያየን ባለንበት ቁጥር ልክ ሰላማዊ ትግል ቀላል ወጪ የሚቀንስ ከዛ በኋላ አብይ ሄዶ እንደዛ በሰላማዊ ትግል አድርገን እኮ ነው አሁን ወደ ጦርነት ዲሰንድ ያደረግነው እኮ ሊትራሊ እኛ በዛ ደረጃ ዲፋይን አናደርገውም እንጂ በሰላማዊ ትግል ተጀመረ። በውስጥ ንቅናቄም በውጭ ግፊትም ተጀመረና ስርዓቱ አብይን ወለደ። አብይ ከዛ በኋላ ወደ ጦርነት ዲሰንድ አደረገው ነበር። ይሄ በሆነበት ስለዚህ ያልክ ያለኸው ከ2010 በፊት የነበረው እንቅስቃሴ ሰላማዊ ብቻ በመሆኑ ነው አብይ የመጣው። therefore ሰላማዊ ትግል ከጠመንጃ ጋር ተቀናጅቶ አብይ እንዳይመጣ የሚከላከልበት ክንፍ ቢኖረው ኖሮ አብይ ወደ ስልጣን አይመጣም ነው ብትስ ክሊር እንዲሆን የሰላማዊ ትግል በራሱ ራሱን ችሎ እስከ ፍጻሜው ድል የማምጣት እድል የለውም ነው እያልክ ያለኸው ወይስ? ኖ ድል ማምጣት ማይቻላል፣ መንግስት ማባረር ይቻላል። ግን የወደፊቱን ሁኔታ ለመበየን ከሆነ እንደ ኢትዮጵያ አይነት ባለበት ሀገር ውስጥ ይሄው አብይ ወልዷል እኮ ምንም ችግር አልነበረም። ግን መጨረሻ ላይ ነገሮች መልክ ይዘው ባልሄዱበት ሁኔታና የብሔረሰቦች ፉክክር ባለበት ስለ ነገዋ ኢትዮጵያ የጋራ ራዕይ ባልመሰረትን ሁኔታ ውስጥ ፓወር ባላንስ እና ኢኩሊብረም ግድ የሚልበት ዘመን ላይ እንገኛለን። ያን ለማድረግ ደግሞ ወደፊት የሚፈጠረው ነገር በክርክር በውይይት በድርድር የሚፈጠር ነገር ስለሆነ የስርዓቱን ማስወገድና የወደፊቱንም ሁኔታ ባላንስድ በሆነ ሁኔታ ድርድር እንዲሄድ ካስፈለገ ሁሉም የሚመለከታቸው ኃይሎች ራሳቸውን የመጠበቅና ህልውናቸውን የማስጠበቅ ነገር አሁን በሌለበት ሁኔታ አሁን ራስን የሚጠብቅ ነገር ምንም በሌለበትና በየሜዳው በምትገደልበት ሀገር ከዛ በኋላ አብይን በሰላማዊ ትግል ስናካሄደው መገደሉና መገዳደሉ ይጠፋል፣ የአብይ ስርዓት ቅሬት ሁሉ ወደ ሽፍትነት ሲገባ ብሎ ማሰብ ራሱ ልክነት አይመጣም። ያንን ደግሞ ሰላማዊ በሆነ ሁኔታ ለመጨረስ የኢትዮጵያ ሁኔታ የመንም የሚነግረን ሲሪያም የሚነግረን ሊቢያም የሚነግረን የኔሽን ቢልዲንግ ቲሲስ በአግባቡ አላለቀም ብለው ኮምፒቲንግ ናሬቲቭ ባሉበት ሀገር ውስጥ የሚደረግ የህዝባዊ እምቢተኝነት ከጠመንጃ ጋር አብሮ ተቀላቅሎ መደረግ ያለበት እንጂ ብቻውን ውጤት አያመጣም፣ ዲሞክራሲን አይወልድም። አምባገነን በዓለም አቀፍ ደረጃ ካረካው ለምሳሌ ኔፓል ያለምንም ጠመንጃ መንግስታቸውን ጥለዋል። የሽግግር መንግስት ኢንስቶል ተደርጓል። አሁን ሰላማዊ ትግል ሌሎችም ብዙ ምሳሌዎች መጥቀስ ይቻላል። ጠመንጃ ሳይቀላቅል ከስልጣን አምባገነኖችን አባሮ ዲሞክራሲ የፈጠረባቸውን ግን ኢትዮጵያ ውስጥ አሁን ባለው ሪያሊቲ ትግል ብቻውን አይሰራም ነው እያልክ ያለኸው። ያ የኛ የኢትዮጵያ ነባራዊ ሁኔታ የህልውና ትግልን ያስከተለ ሁኔታ ሁሉ ነው ያለው። የህልውና ትግልም የተደረገው ደግሞ ጠመንጃ ተመርጦ እንደ ትግል ሳይሆን ሰው በአደባባይ የሚገደልበት፣ ታግቶ ገንዘብ የሚጠየቅበት፣ የአንድ እምነት ተከታይ በመሆናቸው በአደባባይ በይፋ ራሳቸውንም ሞራላቸውንም በሚያዋርድ ሁኔታና እጅግ አሰቃቂ በሆነ ሁኔታ ሞትን የተለማመድንበት ሀገር ውስጥ እንደው ሰላማዊ ትግል ብቻውን ኢትዮጵያ ውስጥ የሚሰራ ነገር አይደለም። ያ እንዲሆን ካስፈለገ ባላንስ የሚያስጠብቅ የወደፊቱን ሁኔታ ለመበየን ህግና ስርዓት የሚያስጠብቅ ሁሉ የታጠቀ ኃይል
ግድ የሚልባት ነባራዊ ሁኔታ ነው ያለው ኢትዮጵያ እና የወደፊቱ ሁኔታ የሚበየነው ደግሞ በፓወር ባላንስ እና በኢኩሊብረም ከሌጂቲመሲ ጋር ተጣጥመው በሚሰሩበት ሁኔታ እንጂ ፍጹም የሆነ ሰላማዊ ትግል የሚለው ናይቬትም ያለበት የኢትዮጵያን ሁኔታ አለመረዳትም ኢቭን ፖለቲካ እንዴት ነው የሚሰራው የሚለውንም ነገር በሁሉ የተገነዘብን አይመስለኝም። ኔፓል ምን አይነት ሀገር ነው ምንድነው እንዴት ነው የሆነው የሚለውን ስታይ አንድ ነገር ያለህበት ነባራዊ ሁኔታና አጠቃላይ የሀገርን ነገር ተንትኖ ከመነሳት ሁሉ ጭምር ይጨምራል እና ስለዚህ ካለ ጠመንጃ ሰላማዊ ትግል አይሰራም ስትል ኢትዮጵያ ውስጥ ማለት ነው። ኦኬ የትጥቅ ትግል ብቻውንም ይሰራል ብለህ ደግሞ አታምንም እንደሚገባኝ። ብቻውን መጀመሪያ ይሄንን መነጠል አያስፈልግም ብያለሁ። በቃ የትግል ስልቱ የተደረገው የትግል ስልት ቴዲዬ የምስራቁን የህልውና ትግልን የማድረግን ፖለቲካ ሪሌቲቪዝምንም ሁሉንም አካል የማድረግን የምንገኝበትን የነባራዊ ሁኔታ ሳስበው አሁን መንግስት በፕሪሲሽን አንድ ቦታ ላይ ሄዶ የፈለገውን ማድረግ የሚችልበት ዘመን ላይ ነው የምንገኘው አይደለም። አሁን ኢትዮጵያ ያለችበት የሳይበር ቴክኖሎጂ ዘመን ፕሪሲሽን 100% ፐርፌክት ነው አለው። ያ አሁን በምትገኝበት ጦሩን ስነልቦናውን እያደረክ በገፍ እየተማረከ እኮ ነው አይደለም። ያ በገፍ እጁን የሚሰጥበት ምክንያት እኮ በስነልቦና ጦርነት ውስጥ ራሳቸውን ባመኑት ወታደሩ የሚዋጋበት ምክንያት እንዳያገኝ በተደረገው በሳይበር ጦርነቱ ነው የተደረገው። ያ የትግሉ አንዱ አካል ነው። የጠመንጃ ትግል በሚደረግበት በድሮ ዘመን አይነት ትግል ላይ አይደለንም የምንገኘው። የመንግስትን የኃይል የበላይነት ለማጥራት ጦርህን ሴግሜንት አድርገህ ኮንትሮል የሆነ ኮሬስ በመፍጠር መንግስትን ግራ በመገባባት ስነልቦናውን በመንሳት ከህዝብ በመነጠል በዲፕሎማሲ በመነጠል በስነልቦና በሳይኮሎጂ በወታደር በምን አንድ ላይ የሚደረግ ሁሉም ቦታ የሚደረግ የትግል አይነት ነው። ይህንን መዘንጋት በፍጹም አያስፈልግም። ጎበዝ ተዋጊ ስለሆንክ ጎበር የጦር ስትራቴጂስት ስለሆንክ ያንን ኃይል በተወሰነ ወይም ታክቲካል ማኑቨር ስላለ የምታሸንፍበት ዘመን አይደለንም። ስለዚህ የትግል ምርጫችን ይሄ ነው ብያለሁና በጋራ ላይ መስራቱ ግዴታም ነው። በቃ ይሄ የተመለከታችሁ አይታይ ነው። እሺ ስለዚህ ይሄንን ያው መሰሉ የምናካሂደው ለሐሳብ ጥራትም ለመማማርም ስለሆነ በአንተ አስተያየት ልደቱና የልደቱ ሐሳብ ተጋሪዎች ምን ቢሉ ነው ትክክል የሚሆኑት? እንዴት ቢያቀርቡት ነው ትክክል የሚሆኑት በአንተ አስተያየት? እነሱን እኔ ላስብ አልችልም። እንደፈለጉ የማሰብ አይ አንተ የምታስበውን አንተ ምን ቢሉ ትክክል ነው ትላለህ ነው? እኔ የሚመስለኝ ሌላውን ሁሉ አሁን አንደኛ እንደዚህ አይነቱ አስተሳሰብ እንግዲህ ከከኔ ጀምሮ ስትራቴጂው አለመስራቱን የምታውቀው እንግዲህ በፖለቲካ ውስጥ ነው ያለው። እኔንም ቁም ነገር ብሎ የሚሰማ ሰው የተወሰነ ሰው ይኖራል። ስለዚህ እኔን ጨምሮ ያልያዘው ከዚህ ከመንደር ስንነሳ ባካሄዱና በመሰረቱ ስህተት ነው ብዬ ካመም ልደቱ የሚፈልጉትን ኮንሶሊዴሽን ፈጥሮ አንድ አይነት ልብና አእምሮ ኑሮ ሰው ወደ ጋራ እያየ ለመሄድ አልቻለም ማለት ነው። ያ ደግሞ ከኮሙኒኬሽናቸውና ከስትራቴጂክ ቾይዛቸው ጀምሮ ፋንዳመንታል ፍሎ አለበት ማለት ነው። ያ ከሆነ የሌሎችን ትግል እስካሁንም እየተደረገ እንዳለና ገና ሰላማዊ ትግል ወይም ህዝባዊ ቢተኝነት ልደቱ ፕሮግራም ጽፈው ሲመጡ የሚጀመር ሳይሆን እስካሁን ኢቮልቭ እያደረገ ውጤት እያመጣ መንግስት ቀድሞ እንዳይወድቅ ይላሉ። ያ ካሉ እኮ መንግስት ገና ዝም ብሎ በራሱ ጊዜ ሊወድቁ ነው ሌላ መሪና ሌላ ድርጅት ሌላ መልክ ያለው ሰረጋ ገና ልደቱ ሲመጡ እንደሚያስፈልገው ይመስል። ይሄ ማለት እንግዲህ እስካሁን ቅድም እንዳልኩ ይሄን ሁሉ አስበንበት ይሄ ሁሉ ገንዘብ የሚወጣው ይሄ ሁሉ የስልታችን መንገድ ሁሉ ይሄ ነው የተባለው ይሄ ሁሉ ሰው የሞተበትን ነገር በቅጡ ያደረገው ሰው ስለሌለ እኔ መጥቼ በቅጡ ላረጋችሁ ነው የሚል ነው መልክቱ። ያ ደግሞ የሀገሩ ብቸኛ መፍትሄ አድርገው ራሳቸውን አቅርበዋል የሚል አስተያየት አለ። በጣም እንጂ እንደዛ ደግሞ ያለ አቅማቸውም ነው በተሳሳተ መንገድ። አንደኛ ያለው ሁኔታ ቅድም እንዳልኩ ኢትዮጵያ ከሰላማዊ ትግል ወደ ጦርነት ዲሰንት አደረገች እንጂ ጦርነትን መርጦ ሰው ሰላማዊ ትግልን አልቀበል ብሎ ልደቱን ስብከት የሚሰማ ሰው የለም። በሰላማዊ ትግል ባለን እይታ ውስጥ እኔና ልደቱ እንደውም እኔ የበለጠ አሁን ለሚለው ቢተኝነት ትግል ከልደቱ የበለጠ እኔ እቀርባለሁ። እንደው በዛ ደረጃ እንኳን ቢሄድ ስለምን እንዴት ሰላማዊ ቢተኝነትን በቅንጅት ጊዜ እነሱ ሲጣሉ የተዘጋውን የህዝባዊ ቢተኝነትና ህዝብ ወደ ሰላም ትግል እንዲመጣ መነቃቃትንና ያሁኑ ትግል እንዲመጣና ወጣቶች በኦሮሚያና በአማራ እንዲያደርጉ አስተዋጽኦ በማድረግ ውስጥ በአደባባይ እየተደበደብ እየተጋፋን መስዋዕት እየከፈል 8 ዓመት ተዘግቶ የነበረውን ህዝባዊ ስብሰባና ሰላማዊ ሰልፍ የማድረግ ከቅንጅት በኋላ የከፈተውን የመመራው ፓርቲ ነው።
አሁን አሜሪካ ስላለው እንደ ኢትዮጵያ ሳይሆን እንደ አሜሪካ ራስን መግለጽ ለማመድ ቴዲ በእኛ ሀገር ባህላችን አይደለም። ከልደቱ እንዴት ነው ለሰላማዊ ትግል ያኔ የልደቱ ፓርቲ ሶስተኛ አማራጭ እና ምክንያታዊ ፖለቲካ ብሎ እኛ የምናደርገውን እንቅስቃሴ ሁሉ የኢዴፓ ፓርቲ ይቃወም ነበር። በዛ ሂደት ውስጥ አልነበረም። ስለዚህ እኔ እንግዲህ እስካሁን ድረስ ሰላማዊ ትግልን ደግፋለሁ እያሉ በአደባባይ ስከራከርም እየተናገሩ የህልውና ትግልን ማደርጋለሁ ብሎ ከኔ ጋር ልዩነት እንዳለው አድርጎ ማቅረብ እንደውም ትክክል ይሄ አሁን እንትንም አለበት ማለት ነው። ምን ድናያልም አለበት ባጭር አነጋገር በግድ ሌላ ነገር ልፍጠርና እነሱና እኛ የሚል ዳይኮቶሚ ልፍጠር የሚል ይሄት አርጎ ነው ውጭ የሚያደርገኝ እኔ ነው ማለት ነው። እነሱ ሶስተኛ አማራጭ ምክንያታዊ ፖለቲካ ብለው ሰልፍ ማድረግን መጋፈጥን የሚነቅፉ ሰዎች ነበሩ። የሱ ፖለቲካ ሰዎች እሱ የሚመራው እና ያ እንቅስቃሴ ውስጥ ትልቅ አስተዋጽኦ እያደረግን እየተደበደብን እየተአሰርን ለዛ አስተዋጽኦ ያደረግ አሁንም ያ ሁሉ ነገር ያለበት ነው። ህልውና ስለተጨመረ ጠመንጃ ተጨመረበት የሀገሪቷም ነባራዊ ሁኔታ ወደዛ እየሄደ ስለሆነ አልን እንጂ ያንን ትግል የመናቅና ጠመንጃን የማፍቀር የተለየ ስልት መምረጥ አድርጎ ማቅረብ ራሱ የሰዎችንም ኢንተሌክት ኮሽን የሚያደርግ አላግባብም ዲፋይን ማድረግ ስለሆነ ቢደረግም ጥሩ የሚሆነው እስካሁን በስነ ልቦናም በትግል መሬት ላይ ያለው ፓርላማም ያለው መንግስት ውስጥም ያለው አጠቃላይ ሂደቱ ላይ ያለው ታምር የሆነ ትግል እየተደረገ ነው ያለው። ይሄ ትግል ደግሞ በየደረጃው ኢቮልቭ እያደረገ ከሄደ እኛም ልምድ እንዳለን ሰው የሀገራችን ጉዳይም እንደሚመለከተን ሰው የራሳችን አስተዋጽኦ ማድረግ እንፈልጋለን። በዛ ጊዜ ውስጥ ደግሞ ይሄን ለማድረግ አስበናል ብሎ ራስን ችሎ መንቀሳቀስ ያ ደግሞ የሚጋጭ ነገር ስለሌለው ጎበዝ በርቱ ነው የሚያሰኝ ብለናቸዋል። ከአንድ ዓመት ተኩል በፊት ገና እዛ ሀገር ምንድነው ጦርነት ይብቃ ብለው እንትን ላሉ ሰዎች እኮ እኔ መሳይ ሚዲያ ላይ ቀርቤ ድጋፍ ሰጥቻለሁ። መደረግ አለበት። ከየት አምጥቶ ነው ታዲያ ይሄን እንዳይቆጡ የሚፈጥርብኝ? እኔ እኮ ግራም ነው የሚገባኝ። ይልቃልን እዛ ውስጥ የለበትም እንደው ለብቻው ነው የሚያወራ እንዳይባል በተለያየ ጊዜ ፋኖች ሲናገሩም ተናግረዋል። እኔንም ደግሞ ከነሱ ላይ ይቻላልም እንደውም ዘመነ ስለተናገረ እዚህ እኔ መድረክ ላይ ይልቃል መምጣት የሌለበት ዘመነ ስላለ ነው ብሏል። እና ይሄንን ምንድነው ምን ብለህ ነው አርጊው የምታደርገው ማለት ነው? ይሄን ከየት ነው የሚመጣው? እንደዛ ብሎ የሚናገር ሰው በመጀመሪያ እንደው የመጨረሻ ልንገር። አሁን ጀዋርን ለምሳሌ ወሰድልኝ። ከጀዋር ጋር አሁን በአስተሳሰብ በብዙ መንገድ ምንራራቅ ይመስለኛል ከኔ ጋር። ነገር ግን ሰላማዊ ትግል ያዋጣል ብሎ አሲዙኝ እንደውም አብይን ጥለዋለሁ። አብይን ለመጣል የኔ አስተዋጽኦ የሚያስፈልገኝ 20 ነው 30% ነው። ሌላው ኢኮኖሚው ምኑ ራሱን እየጣለው ነው። 50 ኢኮኖሚው 30 ራሱ መንግስት ይሰራዋል። የኛ አስተዋጽኦ 20ውን ብቻ መስራት ነው ይላል። አሁን በዛ ደግሞ ጥለዋለሁ ብሎ ቀን ተሌት ይሰራል። ልደቱ ማን ነው? ጀዋር ከኔ ጋር ቲዮሪ ነድፎ በተለየ ሁኔታ እኛን ኦፈንድ የሚያደርግ ንግግር ሲናገር ሰምቼው አላውቅም። በሚያደርገው ነገር ላይም ተቋውሞ ሲነሳበት ሰምቼ አላውቅም። ለጀዋር ትክክል ከሆነ ለልደቱ የተለየ የሚያስቸግረው ነገር ምንድነው? ጀዋር አድርገዋለሁ እንወራረድ አሲዙኝ እያደረኩት ነው ብሎ ሌት ተቀን ይሰራል። ሌላ ክርክር አምጥቶ ግን እረዳቸዋለሁ ጠመንጃ ያላችሁ ምን ያላችሁ ብሎ የሌለ ነገር ኢማጂነሪ ነገር ፈጥሮ አይበጠብጠንም። በእንግዲህ እንዳልኩ ከጀዋር ጋራ በፖለቲካ አመለካከቱ አንደኛ የሚወቅሱት ሰዎች ሁሉ አሉ። የሚነቅፉት ወደ ሴንተር መጥቷል ብለው የተለየ ሁኔታ አብይን ይደግፍ ነበር ብለው እኛም በፖለቲካ በተለያየ ሁኔታ ያለውን ሲስተም እና እንትን ብዙ አግሬሲቭ ሆኖ ሲተች አይታይም። የሚፈልገው ለውጥ አብይን መግፋት ነው ተብሎ የሚነቀፈው ነገር አለ። ያንን መንቀፍ የፖለቲካ አመለካከት ነው፣ ይገባል። እሱም በፖለቲካ ውስጥ ያለ ሰው ስለሆነ ያንን በልዩ ሁኔታ የሚያየው አይመስለኝም። ጀዋር ግን በሰላማዊ ትግል ብሎ በያዘው አቋም ላይ ማንም ሰው ጋር ሲጣላና ሲጋጭ ሰምቼው አላውቅም፣ እኔን ጨምሮ ማለት ነው። እና በዛ ደረጃ የራሳቸውን አስተዋጽኦ በማድረግ ቢያደርጉ የሌለንን ነገር እናስተምራችሁ ብለው ያልሆነ ነገር እንደውም የሚያርቅ የሚገፋ ሌላውን ሁሉ እንደሌለበት አድርጎ ገናኛ ስንመጣ በቀጠሮ የሚደረግ ነው ትግል ኢቮልቭ የሚያደርግ ሞመንተም የሚጠብቅ የአንዱ የትግል ጥያቄ ወደ ሌላ ጥያቄ የሚገፋ እንጂ እንደው በቀጠሮና እንደ ፍርድ ቤትና እንደ ሐኪም ቤት ቀጠሮ ወይም እንደ አንድ ማህበራዊ ጉዳይ በዚህ ቀን ሰልፍ እናደርጋለን እና በዛም ይሄንን እንመራዋለን ተብሎ የሚባል አይደለም። ይሄ ስለ ሶሻል ሳይኮሎጂ እና ስለ ለውጥ ለህዝብ የተሳሳተ ተስፋ እየሰጡ ነው የሚል ስጋት አለ ማለት መሬት ላይ በቂ ማህበረ ፖለቲካዊ መሰረት ሳይኖራቸው ለህዝብ የተሳሳተ ምስል እየፈጠሩ ነው የሚል ስጋት ነው ያለ። ቀደም ሲል ያነሳው አሁን የጠቀስካት ነጥብ ስለሆነች ነው በፈለጉት ሰዓት እነሱ ሊጠሩት የሚችሉት ይመስላል የሚል ነገር ስላነሳ ነው። እሱን እስቲ ባጭሩ እንደማጠቃለያ ያነሳ። አዎ ልክ ነው እንዳልኩ ነው። የተሳሳተ ስል ይሰጣሉ። ምንም አሁን ያንን ሊያደርግ የሚችል
በኢትዮጵያ ነባራዊ ሁኔታ ያንን አስፈጽማለሁ ብሎ በሙሉ ልብ የራሱ ሀሳቦች በአንድ ቀን በሌላ ቀን እኔ ሰላማዊ ትግል ማድረግ እንፈልገው ሀገሬ ገብቼ ነበረ ያ ስላልተቻለ ነው ህዝባዊ እምቢተኝነት እዛ ለመምራት አላስብንም ብሎ ሆነ መግለጫው ላይ እንዲህ ሲናገር ሰማሁት። ሌላ ቀን ደግሞ ሌት ተቀን እየሰራን ነው፣ ጠብቁን፣ የኛ ለውጥ ገና አልመጣም፣ ይመጣል፣ ይሄ የሚደረገው ነገር የተበታተነ ነው፣ እኛ ግን በአንድ ላይ የምንሰራው ነው ብሎ ይላል። ያ ደግሞ አንድ ጥያቄ ወደ አንድ ጥያቄ እያደገ ነገሮቹ በዛ ሞመንተም እየፈጠሩ ሲሄዱ ነው በለውጥ ቲዮሪ ውስጥ ማቀው እንጂ በቀነ ቀጠሮ የህዝብ ንቅናቄና ለውጥ በተለይም እንደ ኢትዮጵያ አይነት ሁኔታ አሁን እነ ልደቱ ባላቸው አቅም በዛ ደረጃ የሚሆን ስላይደለ ፕራክቲካልም አይመስለኝም። እንደው በጣም የተጋነነ ተስፋም ሰጥተዋል ብዬ አስባለሁ። ሁለተኛ የሄዱበትን መድረክ ብዙውን ሰው የሚያርቅና እየተደረገ ያለውን ነገር ሁሉ ሪኮግናይዝ የማያደርግ ገና አዲስ የሚጀምር አስመስሎ ማቅረብ በኢትዮጵያ ውስጥ የስልጣን ፉክክሩ ብዙ ነው፣ ችግሩ ብዙ ነው፣ መናናቁ ብዙ ነው እና ትንሽ ሂዩሚሊቲንም ይጠይቃል የኢትዮጵያ ሁኔታ ለማለት ነው። እሺ ይልቃል፣ በጣም አመሰግናለሁ። ሌሎች ጉዳዮች ነበሩ ማንሳት እንፈልጋቸው፣ ግን ጊዜያችንም ይገድበናል። በደንብ ደግሞ ጊዜ ወስደን ብንነጋገርበት የማስበው ርዕስ ስለሆነ በሌላ መገናኘታችን አሻግሬዋለሁ። ለዛሬ ብቻ ሳይሆን ለሁል ጊዜ መልካም ፈቃድ እውነት ለመናገር በርዕዮት መጥተህ ስለ ርዕዮታውያን ሀሳብህን ለማካፈል ላለህ መልካም ፈቃድ ከልብ ከልብ አመሰግናለሁ። ቫሊዩ እናደርገዋለን ልልህ ፈልጌ ነው እና በጣም አመሰግናለሁ። እንግዲህ ይሄ ዛሬ የተነሱትን ጉዳዮች በተመለከተ ልደቱ ሀሳቦቹን እንዲያቀርብ እንጋብዘዋለን። የሁለታችሁ ፈቃድም ከሆነ በሰከነ መልኩ የምትነጋገሩበትን እና ለተከታታዮቻችን የሀሳብ ጥራት መፍጠር የሚቻሉባቸውን መድረኮች ለመፍጠር ከፈቃደኛ በላይ ነን። ስለዚህ እሱን